ከዚህ ኧረ ኤቢ እንዴት ነህ? እንዴት ነሽ ኤቢ? አለሁ ደህና ነኝ። ምን ነው ጋዜ ፈዛል? በሰላም ነው? ይሄ ቤት ተፈረሰ ወዲህ ምን ሰላም አለ ብለሽ ነው ኤቢ? እናንተንም አስጨነቅናችሁ አይደል? እንዲያው ሽማግሌ ተፈላልጎ ምን አለ እንዲያው ብታስታርቋቸው ዝም አትበሉ እንጂ። አይ ጋዜ አባይም ታሟል፣ መናገር አይችልም። እማይም እንደ በፊቱ ናት። እስኪ ፈጣሪ ያውቃል። አዎ ይኸውልሽ ዝም አትበሉማ። ሁሉም ነገር እንዲያው ተነጋግረው ቢታረቁ ነው የሚሻል። በትኩሱ ታልታረቁ እንዲያው ተዋለ ታደረ ነገር ጥሩ አይደለም። እሺ ጋዜ እናንተም አትጨነቁ በቃ። አይ እኔማ ብጨነቅስ ምን አመጣ ብለሽ ነው አይደል? እኔ ምነው ጋዜ እማዬ መጣለች? እማዬስ አልመጣችም፣ ግን ሌላ ሰው ወዲህ ውስጥ ዘልቋል። ማን የገባው? ይቺ የቀድሞ ሰራተኛ ነኝ አለች። ማንኛ አለች? ጋዜ ይቺ የነገሩ ባለቤት ናት እንጂ ማለት ጋዜ መቼም ሰላምታ አይሆንም። አዎ ቱባት መጣ ይሻል ነበር። ሰላም ናት የመጣችው ጋዜ። ይሄ ከሚሆን ሞት ይሻላታል። አባ ተይ እንጂ ኤቢ፣ ምንም ቢሆን እኮ ዘር ነው። እንግዲህ መቼም በዘር ተሳስራችኋል። የምን ሞት ነው የምታወሪው? የምር ሰላም መጣች ጋዜ? ጋሸን ልጠይቅ ብላ ነው መሰል። አረ የእናትና የአባቷን ትዳር አበጣብጣ ለመፋታት ከጫፍ ከደረሱ በኋላ ያለምንም እፍረት ሰላም ቤታቸው ድረስ እንደመጣች የሰማችው አቢጌል በንዴት ራሷን መቆጣጠር ከብዷት በፍጥነት ወደ ቤታቸው ገብታለች። የደረጀ መታመም ሰምታ ማርታን አስፈቅዳ እሱን ለመጠየቅ ወደ ቤታቸው የመጣችው ሰላም በአቢጌል ምን አይነት ፈተና የሚገጥማት ይመስላችኋል? እሱም በቀጣይ ክፍል በጋራ ሆነን የምናየው ይሆናል። ከዚያ አስቀድሞ አቢጌልና ዳጣ ተያይዘው ወደ እነ ሰላም ሰፈር ሄዱና ዳጣ ራቅ ብላ ቆማ አቢጌልና ሰላም ማውራት ይጀምራሉ። ሰላምም ትቀጥልና እና ኤቢ አሁን ልትከሽኝ ነው ብላ ስጠይቃት እሷም አዎ ከስሻለሁ፣ ከአባዬ ጋር ያደረጋችሁትን የድምጽ ልውውጥን በፍርድ ቤቱ ትዕዛዝ ከቴሌ አውጥቻለሁ እና መካድ አትችይም ብላ ስትላት ሰላምም ኤቢ እኔ እኮ አልካድኩም፣ ደሞም አልክድም፣ የድምጽ ቅጂ ድረስ መሄድ እኮ አይጠበቅብሽም ነበር ብላ ስትላት አቢጌልም አላምንሽም፣ ፍርድ ቤት ስትቆሚ ብትክጂስ እና ደግሞ ለምን ከአባዬ እንደወለድሽ በደንብ አድርጌ ጠንቅቄ ያውቃለሁ እሺ ብላ ስትላት ሰላምን በንዴት ታይ ኤቢ ይህንን እንኳን በፍጹም ልታውቂ አትችይም ብላ ብትላትም አቢጌል ግን ልትሰማት ፈጽሞ ፈቃደኛ አልነበረችም። አውቃለሁ ሰላም ሀብት ፈልገሽ እንደሆነ በጣም ግልጽ ነው ብላ ስትላት ሰላምን በንግግሯ ተናዳ ኤቢ እንደሱ አይደለም፣ ቢሆን እንኳን ለራሱ እንደዚህ ልትናገሪኝ አይገባም፣ እኔ እኮ አንቺ እንደ እናት አሳድጌሻለሁ ብላ እያለቻት ባለችበት አቢጌልን በመሀል ታስቆማትና ቆይ ያሳደግሽኝ እንደሆነስ እኔ የእናትና የአባቴን ትዳር ስታፈርሽ ዝም ብዬ እንዳይሽ ነው እንዴ ብትፈልጊው ብላ ስትጮህባት ሰላምም ኤቢ እኔ ትዳራቸውን አላፈረስኩም፣ ደግሞ አንቺ የማታውቂው በጣም ብዙ ነገር አለ እና ይሄ ፍርድ ቤት ምናምን ያልሽውን ነገር ብታቆሚው ነው የሚሻልሽ፣ ባታቆሚው እንኳን እኔ ሳልሆን የገዛ አባትሽ ያስቆምሻል ብላ ስትላት አቢጌልም አታስቢ ምንም አታመጪም፣ ሰላም ለሐሙስ የፍርድ ቤት ወረቀት አለሽ እንዳትቀሪ፣ ብትቀሪም ችግር የለውም በፖሊስ ተጠፍንገሽ ፊት ለፊት ትቀርቢያለሽ እና ምስክርም አለን ዳጣ ትመሰክርብሻለች። እኛ ቤት ሰራተኛ እንደነበርሽና ከአባዬ ጋር እንደተኛሽ በደንብ አድርጋ እሷ ታውቃለች፣ እናም ተስማምታለች፣ ለማንኛውም ደህና ዋይ ብላ ጥላ ስትይ ዳጣም በፍጥነት ወደ ሰላም ጋር ትመጣለች። እሷም ትቀጥልና እሺ ልትመሰክሪብኝ ነው አሉ ብላ በጥያቄ ስታፋጣት ዳጣ ኧረ ሰላምዬ እንደዛ አትበይኝ ብላ ስጠይቃት ሰላምም ለምን አልልሽም፣ ደረጀን አስክራው ነው ያው ልጅ ያረገዘችው ብለሽ ልትመሰክሪ ነው ዳጣ? ሁልጊዜም ቢሆን አንድ ነገር አስታውሺ፣ እኔ ለእናንተ ለልጆቼ ስል ስሜ ቢጠፋ ይችላል፣ ግን ደግሞ የኔ ዕጣ በእናንተ
እናንተ በልጆቼ ላይ እንዲደርስ አልፈልግም። እናም የቻልኩትን ነገር ሁሉ አደርጋለሁ። ለማንኛውም ቻው፣ ደህና ዋይ። በኋላ እትዬ ጋር ደውዬ ከፈቀደች ጋሼን መጥቼ ጠይቀዋለሁ ትላትና ይለያያሉ። በዛን ሰዓት ላይ መንገድ ላይ አርጁንና ምጥን ይገናኙና ቆመው ማውራት ይጀምራሉ። እሱም ይቀጥልና እንዴት ነሽ? ሰላም ነው? ውሃ ጋር እየሄድሽ ነው እንዴ ብሎ ሲጠይቃት እሷም አዎ ለመጫወት ወደ እሷ ጋር እየሄድኩ ነው ብላ ትለዋለች። እሱም ይቀጥልና አሪፍ ነው በቃ ኤቢን ካገኘሻት ሰላም በይልኝ ብሎ ሲልካት ምጥንም እሺ ልልሃለሁ ግን ደግሞ እኮ ልታገባ ነው ሰምተሃል ብላ ስትጠይቀው አርጁንም አዎ ቃዴስን ልታገባው ነው ብሎ አንገቱን ሲደፋ እሷ አዎ እሱና የምታገባው ግን ደግሞ እኔ በጣም ነው የሚያስጠላኝ ዝም ብሎ ይጠቅሰኛል እና ደግሞ ባለፈው እጄን ጥብቅ አድርጎ ይዞ የባለጌ ነገር ብሎኛል ብላ ስትነግረው አርጁንም በድንጋጤ የምርሽን ነው ምጥን? ቆይ ሌላስ ምን ያደርጋል ያለሽ ነገር አለ ብሎ ሲጠይቃት እሷም አዎ ስልኬን ተቀብሎኛል ቴክስትም ይጽፍልኛል ብላ ስትነግረው አርጁንም ይኸውልሽ ምጥን እንደዛ ከሆነ ወጣ ያለ ነገር ካወራሽ ዝም ብለሽ አውሪ ይኸውልሽ የሚልሽን ነገር በሙሉ ለኔ ንገሪኝ እሺ እናም ስልክ ሪከርድ ማድረግ ካወቅሽበት ሲደውል ሪከርድ አድርጊውና ለኔ ትነግሪኛለሽ ይላትና ተስማምተው ይለያያሉ። በዛን ሰዓት ላይ እቤት ውስጥ ማርታና ውሃ ተቀምጠው እየተጫወቱ ባሉበት መሀል ላይ የማርታ ስልክ ይጠራና ታነሳዋለች። ሰላም ነበረች። ሄሎ ትዬ ይቅርታ ደረጀኝ በጣም አሞታል አሉ ብላ ስትላት ማርታ አዎ ግን ለምን መተሽ አትጠይቂውም ብላ ስትላት ሰላምም እሺ ትዬ አንቺን ካላስከፋውሽ ብጠይቀው ደስ ይለኛል ብላ ስታስፈቅዳት ማርታ ችግር የለም ልጃችሁን ይዘሽ ነይና መጠየቅ ትችያለሽ ብላ ስትላት ሰላምን በማርታ ሁኔታ ግራ ተጋብታ እትዬ አሁን እኮ ምንም ቢሆን በመካከላችን ዘር አለ እናም 20 ዓመት ያክል እኮ ቤታችሁ አገልግያለሁ ብላ መማፀን ስትጀምር ማርታ ሰላም ችግር የለውም አልኩሽ እኮ ለማንኛውም መቼ ነው የምትመጪው ብላ ስትጠይቃት ሰላምም አንቺ ከፈቀድሽ በቃ ዛሬውኑ እመጣለሁ አሁን እመጣለሁ ትላትና ተስማምተው ስልኩ ይዘጋል። ማርታም ካለችበት ተነስታ እሷን ላለማግኘት ቤቱን ጥላው ልቅ ብላ ትወጣለች። ከትንሽ ቆይታ በኋላ ዳጣና ኤቢ ሄደው ከነበረበት ቦታ ተመልሰው ወደ ቤት ሲገቡ ዳጣ ተነጥላ ወደ መኝታ ቤቷ ትገባለች። ለቃዴስም ትደውልና ሄሎ ቃዴስ ይቅርታ እሺ ከኤቢ ጋር ስለነበርኩ ነው ያላነሳውልህ ብላ ስትለው እሱም ችግር የለውም እንዴት ነሽ ሁሉ ሰላም ብሎ ሲጠይቃት እሷም ደህና ነኝ ዛሬ እኮ እንገናኛለን ተባብለን ነበር ብላ ስትጠይቀው እሱም አዎ ግን ደግሞ ዛሬ ከኤቢ ጋር ቀለበት እንገዛለን ሌላ ቀጠሮ አለን ያንቺን ሌላ ቀን ብታደርግልኝ ጥሩ ነው ብሎ ሲላት እሷም ኧረ ምንም ችግር የለውም ይህንንም ቀን እኮ ቢሆን የመረጥከው አንተ ነህ በተመቸህ ጊዜ መሆን ይችላል ብላ ስትለው ቃዴስም አሪፍ እኔም ቀደም ብዬ የደወልኩልሽ ፕሮግራምሽ እንዳይዛባ ልንገርሽ ብዬ ነው ግን ስንገናኝ የት ነው የምንገናኘው ብሎ ሲጠይቃት እሷም ለእኔ ችግር የለውም አንተ ደስ ያለ ቦታ መሆን ይችላል እና ደግሞ ለመገናኘት ስችል ቀደም ብለህ ደውልልኝ ብላ ስታስጠነቅቀው እሱም ጥሩ ችግር የለውም አስቀድሜ ደውልልሻለሁ አሁን ግን አብጌል አጠገብሻለች እንዴ ብሎ ሲጠይቃት እሷም አይ አጠገቤ የለችም እኔ የራሴ መኝታ ቤት ነው ያለሁት ብላ ስትነግረው እሱም ተሰናባብቷት ስልኩን ይዘጋውና በቀጥታ ወደ አብጌል ጋር ይደውላል። ስልኩን እንዳነሳችው ሄሎ ኤቢ እንዴት ነሽ አባቴ ደህና ነው ዛሬ ቀጠሮ ነበረን አይደል ብሎ ሲላት እሷም አዎ ና ቤትና አብረን እንሄዳለን ብዬ ነው ብላ ስትለው እሱም ይቀጥልና በቃ ምንገናኝ ከሆነ በአካል አወራሻለሁ ብሎ ሲላት እሷም የምን ወሬ ነው ቃዴስ ምንድነው ልታወራኝ የፈለግከው ብላ ስትጠይቀው እሱም ዳጣ አብራሽ የለችም አይደል አሁን ደውላልኝ ነበር ብሎ ሲነግራት እሷ የምርህን ነው አንተ ልታወራህ ነው ማለት ነው ወደ መኝታ ክፍል የገባችሁ እሺ ችግር የለውም በቃ ሁሉንም ነገር ስንገናኝ ትነግረኛለህ ግን አንተ ዝም ብለህ እስከዛ ድረስ አውራት እሺ ትለውና አስጠንቀቀው ስልኩ ይዘጋል። ከትንሽ ቆይታ በኋላ ዳጣ አርጁንን ግቢያቸው ድረስ ጠርተው ማውራት ይጀምራሉ። እሷም ትቀጥልና አርጁን ዛሬ ለምን ፈልጌ እንደሆነ ታውቃለህ አንድ ነገር ልንገርህ መቼም ቢሆን ከኤቢ እንዳትርቅ ብላ ስትለው እሱም በደስታ ምን ነው አዲስ ነገር አለ እንዴ ማለቴ ቃዴስና ኤቢ ተጣሉ እንዴ ብሎ ሲጠይቃት ዳጣም አልተጣሉም አሁን ቀለበት ሊገዙ ሄደዋል ብላ ስትለው እሱም በንዴት እንዴ ቆይ ታዲያ ለምንድን ነው እኔ የማርቀው ሚዜዋ ልሆን ነው እንዴ ብሎ ሲያፈጥባት እሷም አይደለም አርጁን ይኸውልህ ይህ ቃዴስ እኔ ኤቢን የሚወዳት አይመስለኝም እንዳንተ አይወዳትም ብላ ስትለው እሱም አዎ ይሄ እኮ ግልጽ ነው እንደኔማ ሊወዳት አይችልም እና ደግሞ ምጥን የሆነ ነገር ነግራኝ ነበር ብሎ ሲላት ዳጣ ስለዚህ እኔ እናንተ መተባበር አለብን ስለ ልጁ እኔም ለማጣራት እየሞከርኩ ነው አንተም ከጎኗ መራቅ የለብህም እያንዳንዱን እርምጃህንም ታሳውቀኛለህ ትለውና ተስማምተው ይለያያሉ። ከዚህም በኋላ ነው ሰላም ወደ ቤታቸው መጣ ደረጀን ለመጠየቅ ወደ ውስጥ እንደገባች አቢጌል ሰምታ በንዴት ወደ ቤቷ የገባችው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።